አቶ ዚያ ወይዘሮ ሰርና እናገራት ነበር እንዴ? አውቃለች? እባክህ አውቃለች። ከእናትሽ ጋር ስናወራ አይታን ነበርና የግድ መናገር ነበረብኝ። እሺ አሁን ለመመት ምን ልለው ነው? ለመመት ይሄን እንዳትነግሪው። መጀመሪያ ሰረ ላረጋጋት። በዛ ላይ እዚህ ቤት ውስጥ ከአንቺ ውጭ ማንም ሰው ይሄንን አያውቅም። ማንም ሰው ሰር ደካማ እንደሆነች ካወቁ ያንቺንና የመመትን ሰላም ይበጠብጣሉ። ማካበድ አያስፈልግም። ይሄ የድሮ ታሪክ ነው። እሺ እሺ ውዴ። አጎቴ ምንም ነገር አታውቅም? እርግጠኛ ነህ? አላውቅም፣ እርግጠኛ ነኝ። ማለት በጣም ዘና ብለሃል አጎቴ። አምላኬ ሆይ እንዴት ነው ዘና ያልኩት? እና ደግሞ ችግር ቢኖር ኖሮ አባትሽ እዚህ ጠረጴዛ ላይ አይቀርብም ነበር። ምንም የለም፣ አታስቡ። እናታችሁ ስትመጣ ትነግራችኋለች። ዝም ብዬ ሳስብ ነበር፣ ግን ምንም አይነት ሀሳብ ሊመጣልኝ አልቻለም። ያች ሴት አንድ ነገር አድርጋታለች። ምን ልታደርጋት ትችላለች? ከሆስፒታል ስመጣ ወይዘሮ አላኖር እየሄደች ነበር እና አክሴ ደግሞ ተናዳ ነበር። ደግሞ በጣም ተጨንቃ ነበር። ጣልታችሁ ነው እንዴ አስልኝ? አይ ደግሞ በምን ልንጣላ እንችላለን? አላውቅም። እረፍት እንደሆን የለሽም። አርፈሽ አትቀመጭም። ሁላችንም አንድ አይነት ሁኔታ ውስጥ ነን። ፋቶሽ አቤት አቶ መህመት። ዛሬ ምንድን ነው የተፈጠረው? ንገሪኝ እስኪ። ወይዘሮ ሰር ዛሬ ስትመጣ በጣም ተናዳ ነበር። እኔም ላይ በጣም ስትጮህብኝ ነበር። አዎ እዛች ምስኪን ልጅ ላይ በጣም ስትጮህ ነበር። ከዛም አልፎ ጫማዋን ሳታውልቅ ወደ ቤት ገባች። ወደ ላይ ክፍል ሄደች። ከዛ ድንገት የሚሰባበር የሆነ ድምፅ ሰማን። ምን እየተፈጠረና ምን እንደሆነ ለማወቅ ሞክረን ነበር። ከዛ ልክ እንደገባችሁ ከቤት ወጥታ ሄደች። ተናዳ ነበርና ምንም ነገር አልተናገረችም። አንድም ቃል አልተናገረችም። ፋቶሽ ሂጂ በይ አሁን። እሺ ልሂድ። መልካም ምግብ። ይሄው ወይዘሮ ፌርዴቭስ እዛ ቤት ሄደሽ ጠረጴዛው ጋር ተቀምጠሽ ግን ምንም ምግብ ሳትበይ ወጣሽ። የተፈጠረው ነገር ምንድን ነው? ውይ እዛ ጠረጴዛ ላይ ቁጭ ብሎ መመገብ የሚያስደስተኝ አታስመስለው። ስላስገደልከኝ ብቻ ነው። ማለቴ የደረሰብንን ታውቃለህ። ብዙ ነገር አሳልፈናል፣ ግን ስለኛ ምንም አያወሩም። ወይዘሮ ሰህርም ከባሏ ጋር እየተጣላች ነው። እኔም እሱን እየተናገርኩኝ ያለሁት እማዬ። ማንም ሰው ስለኔ አያስብም፣ ግን እኔ ደግሞ ከዚህ በኋላ አልናደድም፣ አልደበቅምም። እንደሱ ነው ልጄ። አሁን ገና ነቃሽ። ለምንድን ነው በገዛ ቤታችን ጥገኛ የምንሆነው? ግን አየህ ፈጣሪ መጥፎ ሰዎችን በሰላም እንዲኖሩ አይፈቅድም። ሰላም አጥተዋል። ቆይ አንቺ ደግሞ አረጋጊው። ያቺ ሴትዮ ችግር ትፈጥርብን ነበር። አሁን የሚፈጠረውን እናያለን። ያቺ ሴት ማነች አባዬ? እንዴት ማለት ውዴ? ማለቴ ለምንድን ነው አክስቴን ይህን ያህል የምትጠላት? ግን ችግሩ አስሊ ሳትሆን እናትየዋ ትመስለኛለች። አይደለም ውዴ፣ ሁለቱም ናቸው ችግሩ። ማለቴ ሁለቱም። ኔቭዛት ሰህር እህቴ የት ነች? እንዴት ላውቅ እችላለሁ ፌርዴቭስ?
ወይዘሮ ሰር ልናብድ ደርሰን ነበር እኮ። ግን ደህና ነሽ? ደህና ነሽ? ምንም ችግር እንደሌለ ተስፋ አድርጋለሁ። እማዬ የት ነበርሽ? በፈጣሪ ስም በጣም ተጨንቀን ነበር እኮ። ስደውልልሽ ነበር አታነሽም። አላየሁትም ነበር ልጄ። እስከዚህ ሰዓት ድረስ የት ነበርሽ? አባዬ ጓደኛዋ ጋር ነበር ቢለንም ግን አላመንኩትም። አይ እኔ የትም አልሄድኩም። ለአባቴ የነገርኩት እሱን ነው። ትንሽ ብቻዬን መቆየት ስለፈለግኩኝ ብቻ ነው። አየር መቀበል ፈልጌ ነው። ግን ቤትሽንና ጠረጴዛሽን ትተሽ የትም አትሄጂም። ምን ተፈጠረ? ልጄ ብቻዬን መሆን አረጋግቶኛል እና ደግሞ እኔ ሳልኖር ተመችቷችሁ በሰላም ትመገባላችሁ ብዬ ነው። ያለ እኔ እንዴት ነበር ታዲያ? ቆንጆ ነበር። እማዬ ፈጣሪ አንቺን አሳጥቶ አይፈትነን። እንደዛ አትበይ። በእኔ ተናደሽብኝ ነው? ተናድጄብሃለሁ። ቅርብ ጊዜ ያገባሃትን ሚስትህን እንደምትደግፈው እኔም በጭራሽ አትደግፈኝም። አባትህም ቢሆን እንደዛው ነው። እንደ ሚስትም ሆነ እንደ እናት ቤት ውስጥ ምንም ዋጋ እንደሌለኝ ነው ያየሁት። እኔን ተወኝ፣ አንተ ግን ደህና ሁን። ራሴን እችላለሁ። እንዴት እንደዛ ታስቢያለሽ እማዬ? ምን አይነት ንግግር ነው? ልጄ ስለ እኔ አታስብ አልኩህ እኮ። ያን ያህል አትጨነቅ። አንድ አባባል አለ፣ ሌባ የተባለ ሁሉ ጥፋተኛ ላይሆን ይችላል። እኔን ሰራሹ ላላችሁኝ ስህተት ይቅርታ መጠየቄ ሊያስንቀኝ ችሏል። እማዬ እንዴት ነው እንድትናቂ የምፈቅደው? ወደ ቤት በዚህ ሁኔታ እንደምትመጣ ባውቅ ኖሮ ነገሮች እንደዚህ እንዲሆኑ አልፈቅድም ነበር። ተናደን ነበር። ከዛ በላይ እንዳንናደር ስል ለመጠንከር ሞክሬ ነበር። ምንም ቢሆን የአስሊ እናት ከልጇ ጋር ለመሆን ስለፈለገች ጠራኋት። እንግዳችን ነበረች። እሺ በቃ እኔ እኮ ምንም አላልኩም። ጥያቄ ጠየቀኝ፣ መልስ ሰጠው። ከዚህ በኋላ ስናደድ ምንም አልናገርም። በል ደህና እደር። እማዬ እንደዚህ አታድርጊ። ሰህር የት ነበርሽ? በፈጣሪ ስም ከሄድኩ በኋላ ለአላኑር ስደውል ነበር ግን አላነሳችልህም። ሰህር እዛ ምን ልታደርግ ሄድሽ ደግሞ? እኔን ሳታናግሪ ለምን ወደ እሷ ጋር ሄድሽው? አልነገረችም እንዴ? ነገ መገናኘት ትችላላችሁ። ሰህር እባክሽ ስለምን እንዳወራችሁ ልነግሪኝ ትችላለሽ? አንተም ብትሆን እንደሷ ነው የምታስበው። እኔን እንዳለያዩዋቸው አድርገህ ነው የምታስበው። ሰህር እባክሽ እንደዚህ አይነት ነገር በአስብ የማደርገውን ነገር ታውቂያለሽ። ምን ታደርግ ነበር ግን? ሰር ይሄ የሚወራበት ጉዳይ አይደለም። እና ምንም ከሌለ ለምንድን ነው ያልነገርከኝ? ምን እንደተፈጠረ ለምን ለልጆቹ አልነገርካቸው? ቆይ ለምንድን ነው የልጆችን ሰላም የሚረብሸው? ምን ነካሽ? ይሄ ድሮ ታሪክ ነው፣ ያለፈ ታሪክ ነው። ያቺን ሴት ስታገኛል ልታስጠነቅቀኝ ይገባ ነበር። ነገሮች እዚህ እንዲደርሱ መፍቀድ አልነበረብን። እንደዚያ ታደርጊ ሰህር ሰህር በሩን ክፈችው። ሰህር በሩን ክፈችው እያልኩሽ ነው። ሰህር እየለመንኩሽ ነው ያለሁት። እነዚህም ባዶ ሳህኖች ታች ይዣቸው ልብረድ። በዛውም የተፈጠረ አዲስ ነገር ካለ ላጣራ። እማዬ የሎሚ ጭማቂ እንዲያዘጋጁልኝ ትነግራቸዋለሽ። ስትመጪ ይዘሽልኝ ነይ። እሺ ውዴ። ስለፈጠረሽ አምላክ ነይ ቁጭ በይ። እዛ ሄደሽ ሴትዮዋን ይበልጥ አትረብሻት። ጉድ እኮ ነው። ማንም ሰው እቴ ሰህርን አንድም ቃል አይናገራትም። እነሱ ሲፈልጉ የልባቸውን ይናገራሉ። እኛ ግን መናገር አንችልም አይደል? ነፍዛት ውይ ፈርዴቪስ፣ ፈጣሪ ሆይ። አባዬ ያቺ ሴትና አክስቴ መሀል ያለው ነገር ምንድን ነው? ወይ አምላኬ፣ ሁሉም እሱን ጉዳይ ነው የሚጠይቀኝ። እንዴት አውቃለሁ? የታሪክ ተመራማሪ ነኝ። አባዬ አንተ የምታውቀው ነገር ባይኖርማ እቤት ውስጥ ሳትኖር ዝም ብለህ ልትቀመጥ አትችልም። የሆነ የነገረች ነገርማ ይኖራል። እዚህ ቤት ለእሷ የሚስጥር ሳጥኑ አንተ ነህ። ግን በሆኑ ተሳስተሻል ወይዘሪት አቲጄ። ምክንያቱም ምንም ነገር ስለማላውቅ ጊዜው ሲደርስ አክስትሽ ትነግረናለች። ለእኔ ብትነግረኝ ነበር የሚገርመኝ። እዚህ ቤት ውስጥ ማንም ሰው ከምንም አይቆጥረኝም። ቆይ ደግሞ ይሄ ምን አይነት ንግግር ነው? ንገሪኝ። የዕድሜያችንን ብዙ ዓመታት ላንቺን የሰጠ ነው። አንድ ጣራ ስር እዚህ ቤት ብንኖር ሁሉም ነገር ላንቺ ነው ውዴ።
ግን ደግሞ ምንም አታስቢ። ቀኑ ሲደርስ ሁሉም ሰው የራሱን ዋጋ ይከፍላል። መቼ ነው አባዬ? እኔ ስሞት ነው? የሴጣን ጆሮ ይደፈን። ስሚኝ፣ ከዚህ በኋላ እንደዚህ አይነት ንግግር እንዳትናገሪ። ተግባባን? ዳግመኛ እንደዚህ አይነት ቃል እንዳትጠቀሚ እሺ ውዴ? ሲጀመር እዛ መሄድ የለብንም ብዬ ነበር፣ ግን አንቺ ነሽ መሄድ ያለብን፣ ክፍት ልንተውላችሁ አይገባም ያልሽው። ምን እንደምትፈልጊ ንገርኝና የምትፈልጊውን እናደርገው ልጄ። በፈጣሪ ስም አስሊ፣ ቅድም ስትጠይቂኝ ነበር። ነገ ቤት የምታስቡ ባለሙያ ጓደኛዬ ትመጣለች። ከፈለግሽ ላስተዋውቅሽ እችላለሁ እና ስለ አንድ ነገር ላናግርሽ እንፈልጋለሁ። እህቴ፣ ነገሮች በጣም ውስብስብ ናቸው። የቤቱ ጉዳይ የሚሆን ነገር አይመስለኝም። እማዬን አናገርሻት እንዴ? ሄሎ አስሊ፣ አላናገርኳትም። ምን ተፈጠረ? ምንም አልተፈጠረም። ግን አንቺ ምን ሆነሽ ነው? አይ ምንም አይደለም፣ በኋላ እናወራለን። መህመት ነው የመጣው? እሺ በቃ በኋላ ደውልሻለሁ። አወራችሁ እንዴ? ምን አለች? እናትሽን ነበር የምታዋሪው? አይ እህቴ ስለ ቤቱ እየጠየቀችኝ ነበር። ስማ፣ ሄዳ አባትን ብታናግረውስ ነገሩን ማስተካከል ትችል ይሆናል። ማለቴ ስለ ቤቱ ጉዳይ። ጉዳዩ ከባድ ነው። እናቴን አታውቂያትም፣ ለዛ ነው ነገሩ የማይገባሽ። እንደዚህ ሆና በጭራሽ አይቻት አላውቅም። ቀላል ጸብ ሊሆን አይችልም። አንድ በጣም ትልቅ ነገር አለ፣ ግልጽ ነው። መህመት፣ በጣም እያካበድክ ነው። እነሱ እኮ ለአመታት በትዳር ቆይተዋል። ጸብ ሊፈጠር ይችላል። እኛን ተመልክተን ከተጋባን 3 ወራችን ነው፣ ግን ብዙ ነገር አሳልፈናል። ተነጋግሮ ይፈቱታል። ስህተት ሰርቻለሁ። እናትሽ ሐሳቤን እንደምትቀበልና ቤት እንደምትመጣ በምን አውቃለሁ? ባውቅ ኖሮ ብታውቅ ኖሮ ተከትለኝ አትመጣም ነበር። እና አሁን እዛ ስለሄድኩኝ እየወቀስከኝ ነው ማለት ነው? አስሊ፣ የምር አሁን እሱን እያነሳሽብኝ ነው? ምን ማለት ነው እያነሳሽብኝ ነው ማለት? ይሄ እንደሚፈጠር በምን ላውቅ እችላለሁ? ከሆስፒታል የሄድኩት አንተ ተከትለህ እንድትመጣ አይደለም። በዛ ላይ ደግሞ ከእናቴ ጋር እንደምሄድ ነግሬህ ነበር። አንተም ድርቅ ብለህ ያን ያህል ታስጨንቀኝ አይገባም ነበር። አሁን እንደሱ ያለ ነገር ወጣኝ። ትንሽም ቢሆን እንዳዝንና እንድጸጸት ፍቀጅልኝ። ትንሽ ላስብበት እስኪ። ለምንድን ነው ሁሌም የምትናደጁ? በዓለም ላይ የሚወራ ሁሉም ነገር ስለ አንቺ ብቻ አይደለም። ይቅርታ፣ በጣም ይቅርታ አድርግልኝ። ሁሉም ነገር እኔ ዝም ብዬ በሁሉም ነገር ስለምናደድ ነው የተፈጠረው። በጣም ይቅርታ አድርግልኝ። ከማን ጋር ስታወሪ ነበር? ከአስሊ ጋር ነበር። አሁንም ቤታቸው ውስጥ ችግር አለ። ችግር የሌለባቸው መቼ ነው? ስሚኝ ቤስቴ፣ ሄደሽ ከእሷ ገንዘብ እንዳትጠይቂ። አይ ሀካን፣ አልጠይቃትም። ግን ቆይ ለምንድን ነው እንደዚህ ቆይታ የመጣኸው? እንዴት እንደማደርግ ምንም አላውቅም። ለመመት ይህን እንዳትነግሪው። መጀመሪያ ሰህር ላረጋጋት። በዛ ላይ እዚህ ቤት ውስጥ ከአንቺ ውጭ ማንም ሰው ይህንን አያውቅም። ማንም ሰው ሰህር ደካማ እንደሆነች ካወቁ የአንቺንና የመመትን ሰላም ይበጠብጣሉ። ይቅርታ። እማዬ፣ ማውራት እንችላለን እባክሽ? እማዬ፣ በሩን ትከፍቺው? መህመት፣ ትንሽ ጊዜ ብትሰጣጥሩ አይመስልህም? ትንሽ ረፍት ብታደርግ ይሻላል እኮ። ለምግብ ወደ ታች አልመጣችም አስሊ። ይህን ማመን አልችልም። ይህ ሁኔታዋ እናትሽ እዚህ ስለመጣች ብቻ ሊሆን አይችልም። ሌላ ነገር አለ። ለምሳሌ ምን? ባውቅ ኖሮማ
ደስ ይለኝ ነበር፣ ግን ስለዛ ምሽት ብቻ አይደለም ሊገባኝ አልቻለም። ምናልባት አንቺ እናትሽን ለማናገር ብትሞክሪስ? እኔ ኬሩክ የማይሆን ነገር ልትል ትችላለች እና መቋቋም አልችልም። ውዴ ሂጂና አናግሪያት። መመት ልጄ ና እንሂድ። አዲስ ነገር ከሰማሽ ደውይልኝ። እንዴት አደርክ አቶ ዚያ? እንዴት አደራችሁ? አሁንም አልወጣችም? በሉ እንዳይረፍድብን። ይሄ ሚስጥር ምንድን ነው ወንድሜ? ላብድ ነው። አንተ ተረጋጋ። ለማንኛውም በቅርቡ ይገባናል። እስከ መቼ ዝም ሊሉ ነው? መልካም ስራ። ቻው ቻው። እህቴ ሴትዮዋ እዛ ክፍል ውስጥ ቆልፋ ተቀምጣለች። ከዚህ እድሜ በኋላ ሊፋቱ ይችላሉ እንዴ? ወይ ስለፈጠረሽ ተይ። ምንድን ነው የምትናገሪው? እንዴት ነው በመጀመሪያ ጸባቸው የሚፋቱት? እኔ አላውቅም። የማያውቁት ነገር ነው። እንደ ዛፍ ከውስጥ ተበላሽተው ቀስ በቀስ ውጫቸው ላይ ሊታወቅ ይችላል። እውነት አባቴና እናቴ ቢፋቱ በጣም ነው የማዝነው። እንደሱ እያልሽ መጥፎ ነገር አትዝሪ ፋቶሽ። እንደው ግን አላኑር፣ ወይ አላኑር ምን አይነት ሴት ናት? የሊጥ መዳመጫውን ይዛ ሳሎን መጣ ወደዚህ ስትል ነበር። እህቴ ታውቂያለሽ፣ ለማዕበሉ ሌላ አይነት ስም አውጥታላችኋለች። ቀጣዩን በእሷ ስም ቢጠሩት ጥሩ ነው። አላኑር ማዕበል ይበሉት። ፋቶሽ ስራችንን ብንሰራስ? ቆይ በያውን ሂጂና ልብሱን እጠቢ። በይ ሂጂ እንጂ። ዛሬ ምንም መስራት አልፈልግም። ልክ እኔ መስራት እንደምፈልግ ማለት ነው። ሄሎ አስሊ፣ ማታ ስላንቺ ስጨነቅ ነበር። ምን ተፈጠረ? እህቴ ነገሮች ይበልጡ ስብስብ ሆነዋል። አትይኝም? በማየ ምክንያት ነው። ደጋግሜ ብደውልላትም ላገኛት አልቻልኩም። ጭንቀቱ ሊገለኝ ነው። በእውነት በጣም ግራ ገብቶኛል። ትዝ ይልሻል፣ ሁሌም ፈተና ሲደርስ ትጨነቂና ትታመሚ ነበር። ለራሴ ሰውነቴ በጣም እያተኮሰ ነው። ብታይ ግን መህመት ካወቀስ? ከመጀመሪያውኑ ስለዚህ ነገር እንደማካወቀ ምን ልለው ነው? ምን ላድርግ ነው? እሺ አሁን ተረጋጊ። በቃ መጥፎ ነገር አናስብ፣ በደንብ እናስብ። ለማየ ልደውልላትና ለማናገር ልሞክር። እሺ እኔም አብሬሽ እመጣለሁ። እሺ እዚህ ቤት መቆየት አልችልም፣ አልቆይም። ወይዘሮ ሳርን ባላገኛት ጥሩ ነው። በእርግጥ እኔም ላናግርሽ የምፈልገው ነገር ነበር፣ ግን እህቴ መልሼ እደውልልሻለሁ እባክሽ አንዴ። እሺ በቃ በኋላ እናወራለን። ይግቡ። እንዳልረበሽኩሽ ተስፋ አደርጋለሁ። ጊዜ ያለሽ እንዴ? ማውራት እንችላለን? እሺ ነይ ግቢ። መቼም እዚህ ቤት ውስጥ ምን እየተፈጠረ እንደሆነ ታውቂያለሽ። ቢያንስ ግን እንደ ሌሎቹ አላስደነገጠሽም ማለት? ሁሉም ሰው የሚያውቀውን ያህል እኔም ማውቃለሁ ወይዘሮ ሳህር። ለዛ ነው ለእናትሽ ትላንት 10 ስትደውይላት የነበረው። በእርግጥ ባለፈው መታ ስለነበር አሁንም እንዳትረብሽሽ እና የሚያናደድሽ ነገር እንዳትናገር ስለፈለግኩኝ ነው። ለዛ ነው። ትላንትና እናትሽ ስራ ቦታ ሄጄ ነበር። እሱም አዲስ ነገር አልሆነብሽ። ይህንን ጨዋታ እስከ መቼ ልትቀጥዩ ነው ሀሳብሽ? ከማግባትሽ በፊት ስለዚህ ነገር ታውቂ ነበር አይደል? እመኝኝ፣ በጣም አዝናለሁ። ምን እንደምል አላውቅም። ለመመትም ሆነ ለእኔ ምንም ነገር አልነገርሽንም። አስሊ፣ ላንቺ ስለ እኔ ብዙ ችግር ውስጥ ገብቻለሁ እና የሚገባኝ ይሄ ነው። ታዲያ ይኸውልሽ፣ ምንም ትርጉም የሌለው ነገር መስሎኝ ነበር። ወጣት ነበሩ እና ደግሞ በጣም ከረዥም ጊዜ በፊት ነበር። ስለዚህ እኔ ምንም ማድረግ አልቻልኩም። ግን ደግሞ ለእኔ ትርጉም ሊኖረው ይችላል። ስሚኝ ውዴ፣ ሁሉም ቤት የየራሱ የሆነ አሰራር እና ደግሞ ሕግም አለው እና እናትሽ እንግዲህ ባለፈው እዚህ ቤት የመጣችው በማይሆን ሰዓት ላይ ነበር። አንቺን ብትሆኝ እንድትመጣ እንዳልፈለግሽ እርግጠኛ ነኝ። ግን ደግሞ መጣችና ያንን ሁሉ ተናገረች፣ አደረገች። ግን ደግሞ እኔ እንግዳችን ስለሆነች ለመረጋጋት ሞከርኩ። በጣም በትዕግስት ነው ያለፍኳት። እኔም አንቺ እናት ቤት ሄጄ ተመሳሳይ ነገር ባደርግ ንገሪኝ፣ አንቺ ምን ይሰማሽ ነበር?
በብዙ አስቀይሜሻለሁ። ለእሱም ደግሞ ይቅርታ ጠይቄሻለሁ። ግን ደግሞ እናትሽ ምንም ሳታፍር አይኔን እያየች ቤተሰቤ ፊት ቀለደችብኝ። በህይወቴ ትልቅ ውርደት ነበር። አንቺም ደግሞ ዝም ብለሽ አየሻት። እመኚኝ፣ ነገሮች እዚህ ደረጃ ይደርሳሉ ብዬ ማሰብ አልቻልኩም። ምህመትን በጣም ነው የምወደው፣ በጣም ወደዋለሁ። እና ደግሞ እባክህ ስለዚህ ነገር አትንገሪው። እናትሽን አናግሪያት ነበር፣ ግን አንቺን መገመት እንደምትችው መስማማት አልቻለም። ከቤተሰቤና ከዚያ እንድትርቅ እንደምፈልግ ነው የነገርኳት። እናትሽ ነች፣ ስለዚህ ልታያት መፈለግሽ አይቀርም። ግን እዚህ ቤት ውስጥ አይሆንም። እናትሽን ከኛ ቤት አርቂያት። ቤተሰቤ እንዲበተን በፍጹም አልፈቅድም፣ አላደርገውም። በድጋሚ እዚህ መታ ጉሮዋን ለመንዛት ብትሞክር ዝም አልልም። የመልስ ምት እሰጣታለሁ። ያኔ ደግሞ የኔ ጥፋት አይሆንም። ምህመትም ይቅርታ አያደርግም። አንቺንም ሆነ አባቱንም መርሳት አይችልም። እና በዚህ ጉዳይ ላይ ልታግዥኝ ትችያለሽ? እንዳልኩት ነው፣ ዋጋው ይሄ ነው። ምን ቤት ግን ይሄ እኮ በቂ አይደለም። ምንም ማድረግ አልችልም። የእነዚህን ዋጋቸውን ማወቅ እችላለሁ? እስኪ እንየው። ይግቡ። የወይራ ቅጠል ሻይ አፍልቼልሻለሁ። ምን ነው የኔ ልጅ ባሰብሽ እንዴ? እስቲ ሙቀትሽን ልየው። በጣም ታተኩሻለሽ የኔ ውድ። እሱን አንሺው እስቲ አንሺው። ግን አሁን ደህና ነኝ። አይ ይህንን ሻይ ጠጪ፣ ጥሩ ይሆንልሻል። እሺ መድኃኒት አለሽ እንዴ? ካልሆነ ላመጣልሽ ይችላል። አይ አያስፈልግም። ማለት አንዳንዴ ስጨናነቅ እንደዚህ ይሆናለሁ፣ ግን በቶሎ ድናለሁ። ሻዩን ከጠጣው በኋላ ደህና ሆናለሁ። በጣም አመሰግናለሁ። ፈጣሪ ማርሽ፣ በቶሎ ያሽልሽ። ሰላም ፋዲክ። እኔ ፋቶሽ እኮ ነኝ። እሱ የሚሰራን ልጄን ለማየት ነው የመጣሁት። መድኃኒት አምጥቼላታለሁ፣ ጣፋጭ ነገርም አምጥቻለሁ። ከሁሉም ቀን አንስተሽ አምጪላት። እሺ ቆይ ለወይዘሮ ሰር ልንገራ። የአንቺን ሴትዮ ለማየት አይደለም የመጣሁት፣ ልጄን ለማየትና ለመጠየቅ ነው የመጣሁት። በድጋሚ ደግሞ ቤቴ ምን ልትሰሪ ነው የመጣሽው? ልጄን ስላመማት ላያት ነው የመጣሁት። እዚህ እንዳትመጪ እኮ ደጋግሜ ነግሬሽ ነበር። ልጄ እንድትታመም አደረግሻት አይደል እንዴ? ምናልባትም በአንቺ አፍራ ሊሆን ይችላል ያመማት። ልትደውይላት ትችይ ነበር እኮ እና ከፈለገች አንቺ ቤት መምጣት ትችላለች። በያውን ከቤት ውጭልኝ በቃ። እኔን ከዚህ ማባረር አትቺ። ቢሆን ኖሮማ ይሄንን የተምታታ ስርዓትሽን ባስተካከልሹ ነበር። ልጄን ለማየት ከፈለኩኝ ልጄ የምትኖርበት ቤት መምጣት እችላለሁ። ሌላ ወዴት ሄዳለሁ? እማዬ በቃሽ፣ በቃሽ። እኔን ነው በቃሽ እያልሽ ያለሽው? እህትሽ ጠዋት ላይ ደውላልኝ ነበር፣ ታማለች ብላኝ ነው። መድኃኒትሽን ያዝኩና ወደዚህ መጣሁ። ምኑ ነው የሚበቃኝ? እቺ ሴት ከቤት እያባረረችኝ ነው። ምኑ ነው የሚበቃኝ? እኔን ነው በቃሽ የምትዩ? በጣም ደህና ነኝ። አንቺ ወደ ቤት መሄድ ትችያለሽ። አይ ልጄ፣ እኔ ወዴትም አልሄድም። እንደዚህ ያለ ሁኔታ ላይ ሆነሽ ለዚህ ሴትዮ ትቼሽ ወዴትም አልሄድም። እናቴ ሰር በደንብ ነው የምትንከባከበኝ። ቆይ ደግሞ አሁን እዚህ ምን ታደርጊያለሽ?
እንደዚህ አይነት ሁኔታ ላይ የሆንኩት በጭንቀት ምክንያት እንደሆነ አይታይሽም? እቺ ሴት አንቺን በጥፌ የመታችሽ ሰው ማለት እኮ ናት። አሁን ደግሞ እናቴ እያልሻት ነው? የምር እናቴ ብለሽ እየጠራሻት ነው? እየተከላከልሽላት ነው? እማዬ በቃሽ እባክሽ። እኔን ራስሽንና እዚህ ቤት ያሉትን ሰዎች በሙሉ ችግር ውስጥ እየከተትሽ ነው። አሁን ልጄ እንደጎዳችሽ እያስመሰልሽ ነው። ለዛ ነው አይደል ትናንት ማታ ቤት የመተሽ የነበረው? እማዬ ምን እያደረግሽ ነው? በቃሽ እባክሽ። ይሄ ድሮ የሆነ ነገር ነው። ለምንድን ነው አሁን እየታገልሽ ያለሽው? ምክንያቱም ታውረሻል ልጄ። ይቺ ሴት በጣም ጎበዝ ተዋናይ ነች። ከጭምብሏ ጀርባ የተደበቀች አስመሳይ እስስትና መጥፎ ሰው ነች። የሚጮኸውን ሰው ታያለሽ፣ ግን ምክንያቱን አታስታውይ። ስለ ደብዳቤው እንዳትረሺ። እማዬ በቃሽ። ስለ ደብዳቤውም ሆነ ምንም ነገር መስማት አልፈልግም። እንዳታነሽብኝ እባክሽ። ቤት መሄድ ትችያለሽ። እንድትመጪ እስክነግርሽ ድረስ ወደዚህ ቤት እንዳትመጪ በቃ። እኔን እንደ ምክንያት አትጠቀሚብኝ። ልከላከልልሽ ብቻ ነበር ያሰብኩት። እንደ ምክንያት ልጠቀምብሽ አልችልም። ራሴን መጠበቅ ይችላለሁ። ውይ አስሊ፣ በማይሆኑ ሰዎች ላይ እየተደገፍሽ እንደሆነ ባወቅሽ። እሺ ከዚህ በኋላ እኔ ቤት እንዳትመጪ። ምንም አይነት ችግር ከገጠመሽ ከእናትሽ ሰህር ጋር ማስተካከል ትችያለሽ። አስሊ ውዴ ነይ፣ የኔ ልጅ ራስሽን አታስከፊ። እታችን ልጅ ነይ ነይ ውዴ ነይ። ሾርባ እንዲሰሩልሽ እነግራቸዋለሁ። እኔ እናትሽ ደግሞ መድኃኒት አመጣልሻለሁ። ሾርባውን ከጠጣሽ በኋላ ትውጭዋለሽ። ወይዘሮ ላኑር ደህና ነሽ? ወይዘሮ ላኑር እዩልኝ እቺን ሰይጣን። ሂጂና ለአክስትሽ ንገሪያት። በአሁኑ አይሰራልሽም በያት። በአሁኑ ምንም አይነት እድል አላመቻችላትም። ምንም ነገር ቢፈጠር ከልጄ ጀርባ መቆም እችላለሁ። አንቺን ብትሆኚ ብዙ ተስፋ አታድርጊ። የደብዳቤው ጉዳይ ግን ምንድን ነው? ከዚህ በፊት ከአክስቴ ጋር ችግር ኖሮባቸው ያውቃል እንዴ? ይኸውልሽ ይህንን ልበሽ። ይቅርታ አርጊልኝ። ለምን ይቅርታ ትጠይቅኛለሽ? እናትሽ ነች። በአሁኑ ግን ከጎኔ ስለቆምሽ አመሰግናለሁ። አመሰግናለሁ። አመሰግናለሁ ወይዘሮ ሰህር፣ እናቴ ሰህር። የኔ ወዲያ ያን ያህል ራስሽን አታስጨንቂ። እናትሽ እያለች ብለሽዋል፣ እሱ በቂ ነው። እንደመጣልሽ መጥራት ትችያለሽ። ምን ያህል እንዳዘነች አላውቅም፣ ግን በቃ ከ30 ዓመት በፊት የተፈጠረ ነገር ነው። ግን ትላንት እንደሆነ ነው የሚሰማን። ለማንኛውም ከዚህ በላይ ላስጨንቅሽ አልፈልግም። በንዴት ሰዓት ላይ የሰው ልጅ የሚናገረውን ነገር አያውቅም። ግን ምንም ቢሆን
እናት ናት፣ ጀርባዋን አታዞርብሽም። የሚሰማሽን በግልጽ ትነግሪያታለሽ። ብቻ እኔን ከተረዳሽኝ በቂ ነው። ሾርባው ሳይቀዘቅዝ ጠጪው። እናቴ ሰር ወደ ቢሮ አይደለም የምንሄደው። አድራሻውን ልኬልሃለሁ። ወደዛ እንሄድ። ምን ተፈጠረ ልጄ? ሀቲጄ አስሊን በዛ መንገድ ሳወራት የነበረው ልጄ ብዬ ለመጥራት እና ያላትን ቦታ ለማሳወቅ አልነበረም። ታዲያ ለምንድን ነው የጠራሻት እህቴ? ያቺንም ልጅ ሆነ ወይም ደግሞ ያቺ እናቷን ወደ ቤቴ ዝር እንዲሉ በፍጹም አላደርጋቸውም። ግን ደግሞ አሁን ነገሮች እዚህ ድረስ ስለደረሱ ከዚህ በኋላ ማቆም አልችልም። ምን ልናደርግ ነው እህቴ? ይሄንን ቤት ለዛች ልጅ የማትወጣው ሲኦል ነው ማድረግባት። አሁንስ አብዳለሁ፣ የእውነት አብዳለሁ። ውይ በሰላም ነው? ለምንድን ነው የተናደድሽው? እማዬ ልሞት ነበር። የእውነት እየሞትኩኝ ነበር እማዬ። እንደ ጅል ራሴን በሞት ልቀጣ ነበር፣ ግን ማንም ምንም አልመሰለውም። እሺ ግን አሁን ላይ ምን ተፈጥሮ ነው ቆይ የተናደድሽው? ምን ላይ ይፈጠር ይችላል? ብታያችሁ ጥሩ ነበር። ልጅቷ አክስቴን እናቴ ብለ ጠራቻት። አክስቴም ልጄ ልጅ ትላታለች። እህቴ ሰህር አታደርገው። ያላሰብሽው እቅድ ይኖራታል። እማዬ ሁሉም ነገር ውሸት ነው። ቃል የገባችሁ ሁሉ ውሸት ነው። እንደዚህ እንድንለምዱ ያደርጉናል። ከዛ ከህይወታቸው ደግሞ ያስወጡናል። እማዬ ማንም ሰው ግድ አይሰጠውም። ማናቸውም አላፈሩም። ሲያዩኝ እንኳን አያፍሩም። እማዬ ቆይ እማዬ ምን እያሳለፍኩ ነው ያለሁት? ስሚ እንደዛ አትበይ። አሁን ራሱ በጣም ተጎድቻለሁ። ለአንቺ መበቀል ስላልቻልኩኝ ቤቱን ማቃጠል ነው የምፈልገው። እማዬ አዳምጪኝ። እዚህ ቤት ውስጥ ምንም አይነት ቦታ የለንም። እሺ ግን ባንፈልገው ምን እንለምደዋለን። ምንም ማድረግ አትችይም። እሱን ታውቂያለሽ አይደለ? ልጄ፣ የኔ ሀቲጄ፣ አባትሽ አክስትሽ ሰህር የሚያውቁት ነገር አለ። አባትሽ ተስፋ አልቆረጠም፣ ገና አላበቃም። እና ደግሞ ምንድን ነው እንደዚህ ያናደደሽ? ነይ እናትሽን እቀፊያት። ኡፍ! እረ ወንድሜ፣ ለምንድን ነው ይሄ ግልጽ ሊሆን ያልቻለው? ነገሮች በጣም ውስብስብ ናቸው። ሙሉ ድርጅቱን እየፈተሹ ነው። ትክክለኛ ማንነታችንን ማሳየት አልቻለም። ስልት መቀየር አለብን። የቀረሽው አንቺ ነበርሽ፣ ሰይጣኗ ሴትዮ። እንኳን ደህና መጣሽ። ሰላም ነው? አሁን አስታወስኩ። ያንን ደብዳቤ ያመጣኸው አንተ ነበርክ። ዚያ ስለሱ ያውቃል? አዎ ያውቃል። እናቱ ነገሮችን በጣም አርቃ የምታስብ ሴት ነች። ፈጣሪ ነፍሷን ይማረው። ወንድሜ ዚያን በሆን ኖሮ በየሳምንቱ ጥሩ ስራ ሰራ ነበር። ስለዚህ ከሳያር ጋር አብራችሁ ከጀርባው እንደዛ ያለ ነገር እንዳደረጋችሁ ያውቃል እና ዙሪያውን በሙሉ በውሸታሞች እንደተከበበስ ያውቃል። እመነኝ፣ በጊዜ ሂደት ትክክለኛ ማንነትህን አወጣዋለሁ። ታያለህ። ስሚኝ ሴትዮ፣ እህቴ ስለተፈጠረው ነገር ምንም አታውቅም። ህይወታችን ውስጥ እስክትገቢ ድረስ ለአንቺ አታውቅም ነበር። እዛ ጋር ተመልከት። የቆመው ሰውዬ ይታያሃል አይደል? ለሱ ንገረው። አንዴ ቆይ፣ አንድ ጊዜ። ይሄ ቦታ ሰርከስ ነው የሚመስልሽ? ስሚኝ ሴትዮ፣ እኔን ባታበሳጭኝ ጥሩ ነው።
ምን ልታደርግ ነው? ወይዘሮ አላኑር አጎቴ ምን ተፈጥሮ ነው? አላውቅም። ምን እንደተፈጠረ አጎትህን ጠይቀው። አባቴን ስለምን ልታናግሪው ፈልገሽ ነው ወይዘሮ አላኑር? እኔም ውይይቱ ላይ ተካፋይ መሆን አለብኝ አይመስልሽም? እቤታቸው ሄጄ ነበር። እናትህ የእሷ ቤት እንደሆነ ስትናገር ነበር። ልጄን ማየት አልቻልኩም። ግን እስከማውቀው የቤቱ ራስ አባትህ ነው አይደል እንዴ? አንተ ስልጣን የለህም። ስለዚህ እሱን ባናግረው ጥሩ ይሆናል። ይኸውልሽ አንቺ ላይ ምንም ንቀት ማሳየት አልፈልግም። የሚስቴ እናት ነሽ። ግን እኔ ሀካንን አይደለሁም። እስከሚገባኝ ድረስ ለሚስቱ ሲል ነው እስከ ዛሬ ዝም ብሎሽ የተቀመጠው። ግን ለእኔ አይመቸኝም። በጭራሽ ዝም ልል አልችልም። ስለዚህ ከዚህ በላይ አናካብደው። አሁን ንገሪኝ፣ ጉዳዩ ምንድን ነው? በመጀመሪያ ስለ ሀካን አንድ ነገር ልንገርህ። ሁሉንም ሰው በሚገባው መንገድና ሁኔታ ነው ማስተናግደው። ሁለተኛ ደግሞ አዎ፣ እኔም አንድ ጥያቄ ነው የምጠይቅህ። ምንድን ነው ጉዳዩ? ልጅ አሟታል፣ ግን ልንከባከባትና ላያት አልችልም አይደል እንዴ? አይ አስሊ አላመማትም። የምር ሚስትህን አታውቃትም ማለት ነው። አስሊ ሁሌም በጣም ስትጨነቅ፣ ስትናደድ ያማታል እና ደግሞ ትኩሳት ይይዛታል። ጠዋት ላይ ቤስቴ ደውላልኝ ስላለችበት ሁኔታ ነገረችኝ። መድኃኒት ይዤላት ሄድኩኝ። ግን ደግሞ ገብቼ ልጄን ማየት አልቻልኩም። እናትህ ከበር እንድመለስ አደረገችኝ። ምን ማለት ነው? ቤት ሄደሽ ነበር? አስሊ ደህና ነች? አልገባኝም። ይግቡ። አማቼ ያቺ ሴትዮ መታለች። ማናት? ያቺ ሴትዮ ናታ አላኑር። አንተ ልታናግር ፈልጋ ነው። እንዳትገባ አስቆምኳት። ግን ምህመት ይዟት ሄደ። ወደዚህ መምጣቷን ላሳውቅ ብዬ ነው። እሺ አዎ በግርግር ውስጥ ነው የተጋባ ነው፣ አልክድም። እና አሁን ቤተሰቤ በጉዳዩ ከአንቺ ጋር መነጋገር ይፈልጋል። ይቅርታ? ምን ማለት ነው መነጋገር ማለት? ልጄ በጥፊ ተመታለች። መልስ መስጠቴ ደግሞ የማይቀር ነው። እሱ ብቻ በቂ አይደለም? በደንብ ተረድቼሻለሁ። በዛ ደስ በማይል ክስተት መናደድሽና መጎዳትሽ ትክክል ነሽ። ለተፈጠረው የመልስ ምቱን መብትሽን ሰጥተንሻል። ግን ግዴታ አይደለም። ግን አሰጥተንሻል እያልኩሽ ነው ወይዘሮ አላኑር። የምለውን ነገር ልትረጅኝና አስታራቂ ሐሳብ ማቅረብ የምትችው አንቺ ነሽ። ግን አንቺ በተከታታይ ችግር ትፈጥሪያለሽ። ይህ ነገሮችን ቀላል አያደርገውም። እስኪ ምን እንደምትፈልጊ በግልጽ መናገር ትችያለሽ? ቆይ ምን እንዳደርግ ነው የምትፈልጊው? መመት የቅድሙን ፋይሎች ግን ወይዘሮ አላኑር እዚህ እንዳለሽ አላወቅኩም ነበረ። እንኳን ደህና መጣሽ። ሂሳብ ክፍል መሄድ ትችላለህ ልጄ። የሰራተኞቹ ደሞዝ ክፍያ ላይ ችግር ሳይኖር አይቀርም። አባዬ በኋላ ላይ ባስተካክለው። ሂድና በቶሎ አስተካክለው። አላኑርን አናግራታለሁ። አላኑር ለምን አታቆሚም? ሰህር በጣም ተጎድታለች እኮ። በቃሽ። ተጎድታለች እንዴ? ሰህር ሁላችንም ላይ እየቀለደችብን ነው። አልገባህም እንዴ? ባለቤትን እኔ ከማውቃት በላይ ታውቃታለሽ እንዴ? ሚስትህን ምንም አታውቃትም። ሚስት በአንተ እይታ ተጎድታለች። ፍቅር የሌላት ሴት ነች። ምን ያህል አደገኛ እንደሆነች ማየት የምችለው እኔ ብቻ ነኝ። ግን ጣትህን እኔ ላይ ትጠቁማለህ። ያንተ መልአክ የሆነች ሚስት ተጎጂ ናት፣ እኔ ግን ሰይጣን ነኝ። አላኑር ይሄ ስራ ቦታ ነው። ባክሽ የልጆቹ ግንኙነት እንዲበላሽ ነው የምትፈልጊው? እንደዛ ነው? ዚያ እባክህ እባክህን አሁን እርዳኝ። የእኔንም ልጅ እየበከለቻት ነው። እባክህ እዚህ የመጣሁት እርዳታ ለመጠየቅ ነው። እሷንም እየመረዘቻት ነው። ከአባትህ ጋር ስለ አንዳንድ ነገሮች እያወራን ነበር። ቀሪውን ሁለታችሁ ማውራት ትችላላችሁ። ስሚኝ፣ ሳይሽ ደም ፈላጤ ይነሳል። እየመጣሽ አታበሳጭኝ፣ አትገፋፊኝ። ልጅሽን ያዢና ሁለታችሁም ከሕይወታችን ውጡልን። ጭራሽ ደግሞ ያገባ ወንድ ተከተለሽ ስትሄጂ ምንም አታፍሪም? ይሄ ምን አይነት ንግግር ነው አንተ? የምታወራውን ነገር ግን ታውቀዋለህ? መጀመሪያ ቦታህን እወቅ ባለጌ ጋጦጥ። ማንንም ሰው እየተከተልኩም እያሳደድኩም አይደለም። ግን ደግሞ ምን እንደሆነ ታውቃለህ? በቅርቡ ጭምብላችሁን አውልቄ አጋልጣችኋለሁ። የምን ጭምብል የምታወሪ ደግሞ? በመጀመሪያ መጣሽና ልጄን አስከፋሻት።
አሁን ደግሞ የእህቴ ህይወት ላይ አይንሽን ጣልሽ? አዎ እሱ ላይ በጣም ትክክል ነህ። የእህቴ ህይወት ያንተም ህይወት ነው አይደል? ለዛ ነው እንደዚህ ደምህ የሚንቦገቦገው። ምንድን ነው እያወራሽ ያለሽው ደግሞ? እኔ በአንተ ቦታ ብሆን ምን እንደማደርግ ታውቃለህ? እህቴ ጋር ሄድና እህቴ አሁን ሁሉንም ነገር ብንናዘዝ ጥሩ ነው እላት ነበር። ያደረግነው ነገር ትልቅ ዋጋ ያስከፍለናል እላት ነበር። ምክንያቱም በጣም በቅርቡ ያደረጋችሁትን ነገር በሙሉ ይፋ አወጣዋለሁ። ምኑን የምታወጪው? እንደዛ ብሎ ነገር የለም። አስሊ ስለ እናቴ ስትከራከር ነበር። ከፍቷታል። አንድ ቀን ሰተንህ ነበር፣ አወራችሁ እና ደግሞ ቀጣህን። ምን ቀረህ? እሺ ይገባኛል፣ ይበቃል። ራስን አትቅጣ። ግን ምንም ቢሆን የተፈጠረው ነገር እንዳለ ሆኖም ፊትየዋ የአስሊ እናት ነች። ግልጽ ነው። አስሊ ወገን እንድትመርጥ አታስጨንቃት። እናትን ደግሞ ለእኔ ተዋት። አለበለዚያ እናቴ ልታብድ ነው አባዬ። እሺ ነገሮችን ለማስከን እየሞከርክ ነው ያለው። ግን እማዬ ያችን ሴት እያገዝክ እንደሆነ እኔ ተረዳችሁ። ከማናችሁም ጋር ጸብ ውስጥ መግባትና መቀየም አልፈልግም። እንደዚህ ሆና ማየት ሰልችቶኛል። እውነት ከአንተ ጋር ምንም አይገናኝም። ከምን ጋር ነው የሚገናኘው አባዬ? እማዬ አንተና እኔ ላይ በዚህ ነገር ተናዳለች። እሺ እንደምንም እናስተካክለዋለን። እኔም ስለ እሱ ላወራ ነበር። እንደዚህ አይሰራም። አንድ የሆነ መፍትሄ አለኝ፣ ግን ነገሮች ከተረጋጉ በኋላ እናውራ። ፈጥኜ ማውራት አልፈልግም። ይቅርታ፣ ሄጄ አስሊ ማየት እፈልጋለሁ። ደውዬላት ነበርና ድምጿ ደስ አይልም። ሂድ ልጄ፣ ተንከባከባት፣ ግን አታስጨንቃት። እሺ። እንኳንም ፎረፍን ሚና፣ በጣም ስልችት ብሎኝ ነበር። ይቺ ኤለም ያደረገችውን ነገር አይተሻል? ቤተሰቦቿ ግን ምንም አይሏትም። ታድላ፣ እንዴት ደስ ይላል። ስሚ፣ በባለፈው እንዳትያዥ ፈርቼ ነበር። እናትሽ ከያዘችሽ ምን አይነት ቅጣት እንደምትቀጭ መገመቱን አልችልም። እኔ የምለው ግን አረፈደብሽም እንዴ? ያው ምን ማድረግ እችላለሁ? ቤት ውስጥ በሁሉ ነገር ነው የምትናደደው። ከዛ እኔ ላይ ትወጣዋለች። እናቴ ችግሯ ከወንድሜ ጋር ነው፣ ግን እሱ ምንም ልትለው ስለማትችል ያው እኔ ላይ ትወጣዋለች። እሺ አሁን ይህ ምን ማለት ነው? ማንም ሰው ሚና ቀኑን ሙሉ ቤት ውስጥ ምን እንደምታደርግ አያስብም። ለምንድን ነው የተናደድሽው ውዴ? እንድትጠነቀቂ ብቻ እኮ ነው የነገርኩሽ። ምንም አታስቢ። እያደረግኩ ያለሁት ቅድመ ጥንቃቄ በጣም ጥብቅ ነው። ደግሞ እናቴ በዚህ ሰሞን እኔን ለማየት ራሱ አትፈልግም። ስለዚህ አትይዘኝም። ጸጉርሽን ረስተሽዋል። አዎ፣ ቆይ ሰብስቤ ያስይዘዋለሁ። ይህንን ያዙ፣ ምክንያቱም እናቴ ቦርሳዬን ትፈትሻለች። ያው ታውቂያለሽ። ስጪ። የኔ ፍቅር እስኪ ልሽ ትኩሳትሽ ቀንሷል፣ ግን ከፈለግሽ ሐኪም መጥራት ይችላል። አይ ቀንሷል፣ ደህና ነኝ አሁን ውዴ። አይ እኔ ልታመምልሽ እኔ ወደዚህ። ቆይ ብዙም አትቅረበኝ መህመት። ጉንፋን ይዞኝ ከሆነም አንተን እበክልሃለሁ እባክህ። ምንም አልሆነም። ግን እንዴት አወቅ? እናትህ ነች የነገረችህ? እናትሽ ቢሮ መታ ነበር። ለምንድን ነው ድጋሚ የመጣችው? እች ሴት ልታሳብደኝ ነው እንዴ? ለምን መጣች? ቆይ የኔ ታያት፣ አሙሻል። መበሳጨት የለብሽም። ለእናቴ ስላገሽ በጣም ተናዳለች። የኔ ቆንጆ ሚስት። የሚያስጠላው ነገር ደግሞ ሁሉም በየራሳቸው ትክክል ናቸው። አንድ ያለው መፍትሄ ከዚህ ቤት መውጣት ነው። አባዬን ማታ ላይ ያናግረዋለሁ። ምን ማድረግ እንችላለን? ጊዜው እንዲፈተው እንተዋለን። ማናቸውንም ለማስገደድ አንችልም። ወደፊት የልጅ ልጃቸውን ሲያሳድጉ የዛኔ ሰላም ያወርዳሉ አይደል? ምክንያቱም እኛ ወገን ከመረጥን እንደ ልጆች ነው የሚሆኑት። ከዚህ በላይ አትዘኝ። በቃ እመኘኝ። ቶሎ ከዚህ ቤት ብንወጣ ጥሩ ነበር። እኔ ሌላ ነገር አልፈልግም ውዴ።